ፕሮቴስታንት አስተምሮ የካውንስሎች አስተምሮ ሊቀየር የማይችል ኢንፋሊብል የሆነ አይደለም። the only infallible authority መጽሐፍ ቅዱስ ብቻ ነው። እንደምናውቀው የካውንስሎች ውሳኔ ፈጽሞ ሊቀየር የማይችል አይደለምና ልትቀይሩት በምትችሉት ነገር ኢንፋሊብል አይደለም ብላችሁ በምታስቡት ካውንስል ላይ ነገረ ክርስቶስ አስተምሮን እንዴት ትመሰርታላችሁ? የነዚህን በካውንስሉ የተወሰኑትን ክሪዶች የምንቀበለው የእግዚአብሔርን ቃል ሪንስቴት አድርገዋል በሚል እሳቤ ከእግዚአብሔር ቃል ዴሪቬት ስላደረጉ ኢንፎርማሊቲ በዚህ ኢንፎርማሊቲ አናሎግ ሴንስ ማለት ነው። በዛ ነው የምንቀበላቸው። ስለዚህ ካውንስሎቹ ስለ ነገረ ክርስቶስ የተናገሩት ነገር ኢንፋሊብል ነው ብለህ ነው የምታምነው? እንትን ነው ኳሊፊኬሽን አለው። ለምሳሌ ቅድም እንዳልኩ ማለት ነው ጀስት እንትኑን ሀሳቡን ሰው እንዲይዘው። ለምሳሌ አሁን ፍጹም የማሳሳት ማይችል የሚለውን ኮንሰፕት ኢንፋሊብል የሚለውን ኮንሰፕት እኔ ለእግዚአብሔርም ላውለው እችላለሁ። ይሄ ኦንቲክ ኢንፋሊቢሊቲ ይባላል። እግዚአብሔር ባይ ኔቸር ላውለው እችላለሁ ሊሳሳት አይችልም ብዬ። ከዛ ደግሞ ለሐዋርያትም ላውለው እችላለሁ። ይሄ ደግሞ ፎርማል የሆነ ኢንፋሊብል ሩል ኦፍ ፌዝ ናቸው በሚል እሳቤ ማለት ነው። ከእግዚአብሔር መልእክትን መገለጡን ቀጥታ የተቀበሉ ስለሆነ ምናምን ማለት ነው። የሶላ ስክሪፕቱር ሀሳቢ ምንድነው? ሐዋርያት ከሞቱ በኋላ በብቸኝነት ስልጣናቸው በክታባቸው፣ በቃላቸው፣ በጽሁፋቸው ይቀርባሉ። ለምሳሌ ኤፍሬም ለምሳሌ ከፕሮቴስታንት በጣም ከሚታወቁት በቅርብ ከሚታወቁ የፕሮቴስታንት ስኮላርስ አንዱ ክሬጅ በሚስጥረ ስላሴን የእግዚአብሔር አንድነትና ሶስትነት በኒቂያ ጉባኤ ፎርሙሌት የተደረገበትን መንገድ ኩዌሽን አድርጓል። ስላሴ የሚለውን ቃል ራሱ መጠቀም የለብንም ማለት አንስክሪፕቸራል ስለሆነ ለትችት አጋልጦናል። እንደዚህ አይነት ሪቪዥኒስት የሆኑ የፕሮቴስታንት ስኮላርስ ራሱ እየተነሱ ነውና ካውንስሎች ስኮላሮች ራሱ እንደዚህ ሪቫይዝ ሊያደርጓቸው የሚፈልጉት ነው ሳለ ለምሳሌ አንድ ባህሪ ሁለት ባህሪ ኮንሳብስታንሻሊቲ ምናምን ፊሎሶፊካል ተርምስ ናቸው፣ ቀጥታ ስክሪፕቸር ውስጥ የሚገኙ አይደሉም። እናንተ ደግሞ the only infallible authority መጽሐፍ ቅዱስ ነው ብላችሁ ነው የምታምኑ እኛ እስከምናውቀው እሱ ተቀይሮ ካልሆነ። ስለዚህ የካውንስሎችን ውሳኔ ኢንፋሊብል የሆኑ ሁልጊዜ የሚዘልቁ የማይቀየሩ ሪቫይዝ የማይደረጉ አድርጋችሁ እንዴት ትወስዷቸዋላችሁ? እሺ ያው ቅድም እንዳልኩት ነው እኮ ትንሽ በመሀል እንትን ሆንኩኝ እንጂ ምንድነው እውነት ነው። ኢንፋሊቢሊቲን ኢንፎርማል በሆነ የኢንፋሊቢሊቲ እሳቤ ውስጥ ሆነን ነው ወይም ለመጽሐፍ ቅዱስ ኢንፋሊቢሊቲ የምንቀጥለው ፎርማል በሆነ ፎርማሊ ኢንፋሊብል ሩል ኦፍ ፌዝ ነው ያ ነገር እያልን ሳይሆን ከሐዋርያት የመጣ ስለሆነ ከሐዋርያት የተሰጠ ስለሆነ ማለት ነው። አሁን አንድ አማኝ ማለት ነው እኔ አሁን በሐዋርያት ዘመን ብኖር ሶላ ስክሪፕቱር አይደለም የሆነው መሪ ሶላ አፖስትልስ ነው። አፖስትልስ ራሳቸው አዝ ሰብስታንሻል ፕሮፐርቲ ስላሉ ማለት ነው። ሶላ ስክሪፕቱር የመጣው ሐዋርያት ከሞቱ በኋላ ነው። አክሲደንታል ፕሮፐርቲ እሳቤ ውስጥ ያለ ነው። ስለዚህ የመጽሐፍ ቅዱስን ሪንስቴት ያደረጉ ክሪዶች፣ አስተምሮች እነዛ ነገሮች አሁን ኢንፋሊብል ናቸው የሚሉ አሉ። በቴዎሎጂያን ደረጃ ኢንፋሊቢሊቲ የሚሰጡ አሉ። ለእነዚህ ክሪዶች አስተምሮች ግን ኳሊፊኬሽን አስቀምጠው ነው ከመጽሐፍ ቅዱስ በተለየ ኢንፋሊቢሊቲ እሳቤ ውስጥ ሆነው አይሳሳቱም፣ ሪኢንፎርም አይደረጉም ብለው ሪንስቴት የሚያደርጉ አሉ። ኢንፋሊብል የሚለውን ቃል ደግሞ ትተው ትሩዝን ስቴት አድርገዋል። ስለዚህ እንደ ትሩዝ እንቀበላቸውን ላይክ እንደዚህ አይነት ካቴጎሪ አለ። እነማን ናቸው ኢንፋሊብል ናቸው የሚሉት እና አንቀበልም የሚሉት? በዲኖሚኔሽን ደረጃ ነው ወይስ በስኮላርስ ደረጃ? በቴዎሎጂያን በስኮላርስ። እንደ ዲኖሚኔሽን ግን አላችሁ ካውንስሎች ኢንፋሊብል ናቸው የሚል እንደዚህ አይነት ያው ምን መሰለህ ውሳኔ ማለት አሁን ኤፍሬም የምትነግረኝ በጣም ብዙ ጃርገኖች ናቸው። ፎርማል ኢንፎርማሊቲ፣ አክሲደንት ምናምን
ማለት እነዚህ በጣም ቴዎሎጂካል አብስትራክሽኖች የስኮላሮችን ቋንቋ ነው የምትነግረኝ። እኔ እንደ ቸርች እንደ ቤተክርስቲያን ስለ ካውንስሎች ያላችሁ እይታ ምንድን ነው? ለምሳሌ እንደ ሉትራን ኢንፋሊብል ናቸው፣ ኢንፋሊብል ኢንተርፕሪቴሽን ሰጥተዋል በመጽሐፍ ቅዱስ ላይ ብላችሁ ነው የምታምኑ ወይስ ፋሌብል ሪቫይዜብል ነው ብላችሁ ነው የምታምኑት? እሻው በኮንፌሽናል ክሌም ደረጃ አሁን የፕሮቴስታንቱን ካየን ማለት ነው፣ አንተም ታውቀዋለህ። በኮንፌሽን ደረጃ ላይክ ይሄ ስኮላስቲክ በሆነ ስኮላስቲክ ስል በጣም የረቀቀ ሆኖ ከመጽሐፍ ቅዱስ ውጭ አይነት ዝም ብሎ መራቀቅ ነገር ሳይሆን ግን በካታጎሪ ክላሲፊኬሽን ደረጃ ነገሮችን በተርም በማቅረብ ደረጃ እንዲህ ዲቨሎፕ ያደረገ ቴዎሎጂ ነው የሉተራን ቴዎሎጂ በባህሪው፣ የፕሮቴስታንቱ ቴዎሎጂ ማለት ነው። ኮንፌሽን ላይ ሄደን አሁን ያልኳቸውን ነገሮች እናገኛለን አንልም። ቴዎሎጂያንስ ግን የጻፏቸው ለምሳሌ ሉተራንስ ያ ኮንፌሽናል ቸርቾች ናቸው። ለምሳሌ ኮንፌሽኑን ካየው ለምሳሌ መጽሐፈ ስምምነትም ማለት ነው ሉተራንስ ለምሳሌ በዛ ካልቸር በዛ እንትን ብሄድ የሉተራንን እንትን ካየው ለምሳሌ መጽሐፈ ስምምነት ላይ የብዙ ቴዎሎጂያንስም ሀሳብ ተደማሪ ሆኖ ቀርቦበታል። ለምሳሌ ማርቲን ኬሚንቴዝ ያልኩ በቃ በጣም ዘ ሞስት ኢንፍሉዌንሻል ሰው ነው። ያ መጽሐፍ ታትሞ 1580 ላይ እንዲቀርብ ካደረጉ ሰዎች መካከልና የእሱን ሀሳብ ወስደውም አዝ ሉተራን በጋራ ስምምነት አድርገንበታል ያሏቸው ዘሰከንድ ማርቲ ሉተር ምናምን የሚባሉ ሰዎች ከዛ ሰርድ ጀኔሬሽን ላይ ያሉ ሉተራን ቴዎሎጂያንስ እነሱን እያየን ስንመጣ እንደ አይነት ካታጎሪ የማበጀት ነገሮችን እናያለን። በዛ መንገድ ነው ልመልስን ለምችለው ለማለት ነው። በኮንፌሽን ደረጃ ያልኩትን እያንዳንዱ ነገር ኦፊሻል የሆነ ስለ ካውንስሎች ምን አይነት ኦቶሪቲ ነው ያላቸው? ኢንፋሊብል ኦቶሪቲ ነው ያላቸው? ፋሊብል ሪቫይዜብል ኦቶሪቲ ነው ያላቸው? በሚለው ጉዳይ ላይ ኦፊሻል እንደ ሉተራን አንተን እንደ ሉተራን ልጠይቅህና ኦፊሻል አቋም የላችሁ ማለት ነው እንደ ቸርች? አለን እንጂ ምንድነው አውቶሪቴቲቭ ናቸው ብለን ነው የምናስቀምጣቸው። ሶስቱ ክሪዶች ለምሳሌ አውቶሪቲ ያላቸው እንደምትሉ አውቃለሁ። እኔ ኢንፋሊቢሊቲ ነው አንደር ስክሪፕቸር ማለት ኢንፋሊቢሊቲ ነው ያነሳሁት። ኢንፋሊብል ኢንተርፕሪቴሽን ነው ብለህ ታምናለህ? አፍተር ኦል ካውንስልስ ኢንተርፕሪቴሽን ናቸው፣ የባይብል ኢንተርፕሪቴሽን ናቸው። ግን ኢንፋሊብል ኢንተርፕሪቴሽን ነው ብለህ ታምናለህ ካውንስሎቹ የሰጡት? ያ እንግዲህ አሁን እንደ ኮንፌሽን ሳይሆን ፐርሰናል የሆነ ጥያቄ ነው። ይህንን ልመልስ የምችለው አሁን ምን መሰለህ መምህር በረከት፣ ይህን ልመልስ የምችለው በቴዎሎጂያንሱ ሀሳብ መሄድ ከሆነ ኢንፋሊቢሊቲ ዊዝ ኳሊፊኬሽን በጣም በቃ በረቀቅ አይነት የኳሊፊኬሽን እሳቤ ከተቀመጠ ለምሳሌ አንድ አምላክ ማን ነው አንድ አካል ሶስት አምላክ የሚለው ሪፎርም ይደረጋል ብዬ እኔ አላስብም። በቃ ላይክ ኢንፋሊብል የሆነ ትሩዝ ነው ክሌም የተደረገው ብዬ አስባለሁ። ያንን ግን ግራውንድ ማድረገው ሶላ ስክሪፕቹራ በሚለው እሳቤ ውስጥ ነው። ኢንፋሊቢሊቲ ግን ለዚህ ሲሰጥ ወይ ደግሞ የሚሰጡ ቴዎሎጂያንስ አሉ ብያለሁ። ሲሰጡ በጣም ኳሊፊኬሽን አላቸው። ለሶላ ስክሪፕቹራ የሚሰጡትን የኢንፋሊቢሊቲ ኮንቴክስት አይደለም። አይ ቲንክ በዚህ አንደርስታንድ ግን እኮ መጽሐፍ ቅዱስ ከሌሎች ኦቶሪቲዎች የሚለየው ኢንፋሊብል የሚለው ቃል ስለተጨመረበት ነው አይደል? ያ ኢንፋሊብል አልኩ እኮ ቃሉን ለእግዚአብሔርም ልታውለው ትችላለህ። ያው ለሐዋርያትም ላውለው ይችላል። ልክ ለምሳሌ ፋውንዴሽን ናቸው ተብለዋል ሐዋርያትና ነቢያት። ኤፌሶን 2 ላይ ፋውንዴሽን ተብለዋል። አንኮሚኒኬትድ የሆነ ፕሮፐርቲ ነው ፋውንዴሽኑ። ማንም ከዚህ በኋላ ፋውንድድ ሊያደርግ አይችልም። ስለዚህ ፎርማል በሆነ የኢንፋሊቢሊቲ ሴንስ ስለዚህ ኢንፋሊብል ናቸው ብዬ ልውሰደው። አትሊስት አንተ ፐርሰናሊ ካውንስሎች ኢንፋሊብል ናቸው ብለህ ነው የምታምነው? አንተ እንደፈለክ መምህር መውሰድ ትችላለህ። ጀስት ግን ኮንቴክስቱን አብረህ ያዝልኝ ለማለት ነው እንጂ በምንም ኮንቴክስት ነው። ግን ኢንፋሊብል የሚለውን ቃል ግን ትጠቀማለህ ለካውንስሎች አይደል? እሺ አይ ቲንክ በአንተ ኮንቴክስት ከሄድን አልጠቀምም ብል ይቀላል። ግን ኢንፋሊቢሊቲ ዊዝን ኮንቴክስት ወይም ደግሞ ለምን የቀረበ በአንተ ኮንቴክስት ትቀበላለህ ወይ ነው ያልኩህ እኮ። ነገርኩህ እኮ መምህር። አሁን ኮንቴክስቱ እንድትይዝልኝ ነው። ጀስት ስቴትመንቱ ሳይሆን ስቴትመንቱ የሚበይነውን ያንን ብያኔ የሚያስተላልፈውን ፕሮፖዚሽን አብረህም እንድትይዝ ማለት ነው። አሁን ኢንፋሊቢሊቲ ዋቴቨር ኮንቴክስት ሰጠህ በዛ ኮንቴክስት ኢንፋሊብል ናቸው ትላቸዋለህ? ክሪዶቹን ነው የምትለኛ? ካውንስል ነው ያልከኝ? ክሪድ ነው የካውንስሎች ለምሳሌ ክሪዶቹ ላይ ስነ ነገር ስላሴ ነገረ ክርስቶሳዊ ብያኔዎች
ዶግማቲክ ብያኔዎች ማለት ነው በአጠቃላይ። አዎ ግን እስቲ አሁን እያንዳንዱን ትምህርት መዘርዘር ሊጠበቅብን ይችላል። ግን እንዳልኩ ለምሳሌ ልክ የነገረ ስላሴ አስተምሮ አንድ አካል ማነው አንድ አምላክ አንድ ባህሪ የመለኮት ሶስት አካል የሚለው ሪፎርም ይደረጋል ብዬ እኔ ፐርሰናሊ አላምንም። ስለዚህ ኢንፋሊብል ይሰጣል ወይ ስትለኝ ሪፎርም አይደረግም በሚለው ሳቤ ከሆነ ለምሳሌ ኮንሰብስታንሻል የሚለው ቃል ስክሪፕቸራል አይደለም እና ስክሪፕቸራል ቃል ብቻ ነው መጠቀም ያለብን ብለው የኒቂያን ኮንሰብስታንሻል የሚለውን ቃል እኮ ሪቫይዝ ለማድረግ የሚፈልጉና እንዲደረግ ሪኮሜንድ የሚያደርጉ ፕሮቴስታንት ስኮላርስ አሉ። ያው ለምሳሌ ሆሞሲዮስ የሚለውንም ቃል እኮ በጊዜው ላይክ ሰዎች ይጠቀሙት ነበር። ከዛ ስበውን የተጠቀሙት አትናቴዎስም ሲያመጣው ግን ምንድነው ላይክ ይሄ ቨርባሊ ኢንስፓየርድም ነው መጽሐፍ ቅዱስ ተብሎ ስለሚታሰብ በዛ ጽንፍ ይዘው ሊሆን ይችላል። እሱን ሀሳብ ሜይ ቢ አንድ ባክግራውንድ አድርገው እያወሩ ሊሆን ይችላል ጸሐፊያኑ። ግን ልክ እንዳልኩ ትምህርቶቹ መዘርዘር መቻል አለባቸው እና ኢንፋሊቢሊቲን በስክሪፕቸር ደረጃ ለየትኛውም አስተምሮ አንቀጽልም፣ ለየትኛውም ክሪድ ለየትኛውም ካውንስል አንቀጽልም። እሱን አይ ቲንክ እሱን ግራውንድ ካረ። ስለዚህ ኤፍሬም እኔ ይህንን ያነሳውበት ጥያቄና መልስ አረግነው ትንሽ እንትን አረግነው መሰለኝ በደንብ እንትን ማለት ይችላል እንደዛ ኢንትሮጌት እንዳይሆን። ዞሮ ዞሮ ግን አሁን የኔ ጥያቄ የካውንስሎቹ ውሳኔ ኢንፋሊብል አይደለም ብላችሁ የምታምኑ ከሆነ ኢንተርፕሪቴሽናቸው የእኛ ነገረ ክርስቶስ ደግሞ አኮርዲንግ ቱ ኬልሴዶን ነው ካልክ ኢንፋሊብል የሆነ ዶክትሪን የለም ማለት ነው እኮ በነገረ ክርስቶስ ዙሪያ። ኢንፋሊብል የሆነ ዶክትሪን የለም አለው። ሰማለው ወይስ መምህር ተቋርጠው ነው ወይስ እኔ ነኝ አሌክስ ነው እንዴ? እስቲ ጥያቄውን እንትን በለኝ። ኢንፋሊብል እስቲ ክሪስቶሎጂ ላይ ነው ኖ የካውንስሎቹ ኢንተርፕሪቴሽን የካውንስሎቹ ብያኔ ኢንፋሊብል የማትለው ከሆነና ቅድም እንዳልከው የኛ ክርስቶሎጂ ኬልቄዶን ነው ካልክ ኬልቄዶን ደግሞ ፋሊብል ከሆነ ፋሊብል የሆነ ዶክትሪን ነው ያለ፣ ኢንፋሊብል የሆነ የማይቀየር ዶክትሪን የለም ማለት ነው። በእርግጥ አሁን ምንድነው አሁን ይሄኛው ሀሳባችን እንግዲህ አሁን ለምሳሌ እኔ ኢቭን ከእናንተ ጋር ያለኝን ዲፈረንስ ሳወራ እኔ ዛትማች የተራራቀ ዲፈረንስም አለን ብዬ አላስብም ከኦሪየንታልስ ጋርና ምናልባት የተርሞቹ የአቀራረቦቹ የትርጉም አቀማመጦቹ የትኩረት አቅጣጫዎች መቀየር እዛና እዚያ ያለው ነገር እሱ ሁሉ ሪፎርም በሚደረግ ካታጎሪ ነው የምመደበው እኔ። በቃ ኤፍሬም እሺ ይሄንን እንለፈው በአንድ ጉዳይ ብቻ ረጅም ሰዓት እንዳንወስድ እንዳያሰለችም። ያው ዋናው ጉዳይ ግን ካውንስሎች ኢንፋሊብል ካልሆኑ ዶክትሪኑ ራሱ እንዴት ኢንፋሊብል ይሆናል? ዶክትሪኑ ራሱ ፋሊብል ይሆናል? ከካውንስሎች የሚወሰደው ዶክትሪን ፎርሙላ ለምሳሌ ዋን ፐርሰን ቱ ኔቸር የትሪኒቲ እንዲህ አይነት ፎርሙላዎች ፋሊብል ከሆነ ካውንስል ነው የመጡት ፋሊብል የሆኑ ፎርሙሌሽኖች ናቸው ካል ዶክትሪኑ ራሱ ፋሊብል አይሆንም ወይ ነው? አይ እሱን ሎጂካሊ ልታስገድድ አትችልም። አሁን ሎጂካሊ ለምሳሌ የሎጂካሊ ሳወራ ማለት ነው ምናልባት እንትን ካለ ታልፈዋል። ግን አሁን ምንድነው ይሄ አኮሎቲያ የሚሉት መርህ ነበራቸው። አሁን ለምሳሌ እነ ግሪጎሪ ኦፍ ናዚያንዘንን ምናምን ካየ አንድ የስነ መለኮት አስተምሮ ሎጂካሊም ኮሄረንት መሆን አለበት፣ ደግሞ ስፒሪቹዋሊም ኮሄረንሲ ሊኖረው ይገባል ብሎ ያምኑ ነበርና እንደኔ እምነት ኢንፋሊብል የሆነ አካል ማቆም አይጠበቅብኝም። ገብቷል? ኢንፋሊብል የሆነ ካውንስል ኢንፋሊብል የሆነች ቤተክርስቲያን አካል አድርጌ ማቆም እኔ ግዴታ ነው ብዬ አላምንም። ፋሊብል በሆነውም በዛ ነገር በኩል ኢንፋሊብል የሆነ ነገር ሊመጣ ይችላል ብዬ አስባለሁ። ሎጂካሊም የሚያስገድድ ሎጂካል ሀሳብም ያለ አይመስለኝም። እሺ ፋሊብል ካውንስሉ ፋሊብል ይሁን፣ ግን ኢንፋሊብል የሆነ ነገር ወጥቷል ብለህ ታምናለህ? ሊወጣ ይችላል ሳይሆን ወጥቷል ከካውንስሎቹ ኢንፋሊብል የሆነ ዶክትሪን። ያውን ቅድም ያልኩ ለምሳሌ ነገረ ስላሴን ስላነሳን መምህር በረከት ኤፊ እሺ ትንሽ በነገረ ክርስቶስ ላይ ትምህርት ነገር ማብራሪያ ይፈልጋል። ከዛ ወደ ሁለተኛው ጥያቄ ትሄዳላችሁ። መምህር በረከት እንትን ነው አሌክስ ይህንን ያነሳሁት ኤፍሬም የኛ ክርስቶሎጂ ኬልሴዶኒያን ነው ስላለኝ
ፕሮቴስታንቶች ደግሞ በካውንስሎች ላይ ያላቸው እይታ ኢንፋሊቢሊቲ ለባይብል ብቻ ነው የምንሰጥ ለካውንስሎች አንሰጥም የሚል አስተምሮ ስላለ ከሱ የተነሳ ነው ያነሳሁት። የማይገናኝ አይደለም። እናንተ በፈለጋችሁት ምሩትና እኔ አንድ ጥያቄ ፈቃደኛ ለሆነ ሰው ጠይቄ ለሌላ ለወንድሞቼ ደግሞ እሰጣለሁ። እሺ እንትን ኤፊ መቻሃል። ይሄ አፕሮች በነገረ ክርስቶስ ላይ እንዲህ ነው የምናምነው። ምክንያቱም ትላንት መምህር በረከት የቤተ ክርስቲያኒቷን ትምህርት በነገረ ክርስቶስ ላይ ይሄ ነው ስላሉን አንተ በነገረ ክርስቶስ ላይ ይሄ ነው ትምህርታችን ማለት ትችላለህ ወይስ በዚሁ ትቀጥላለህ? እሺ ዜድ አንድ እየጻፈ ስለነበር እስቲ ለዜዶ ለእድል ልስጠው። እንግዲህ አንድ ክላሪፊኬሽን ብቻ መምህር በረከትን እንትን ለማድረግ ስለመፈልግ የኬልቄዶን ጉባኤ አይደለም መምህር በረከት። እችን ብቻ ከመለሱልኝ በኋላ እኔ ወደ ማብራሪያ እገባለሁ። ዛሬ እኛ እንጠየቅም ዜድ። ኦኬ በቃ ተውት፣ ካልተጠየቁ መተው ይችላሉ። እንግዲህ አሁን ይኸውላችሁ የኬልቄዶን ጉባኤ እንደውም እሺ አመሰግናለሁ፣ ሚዩት ማድረግ ይችላለሁ። ቴንክ ዩ። የኬልቄዶን ጉባኤን እንደ ጉባኤ አይደለም ብሎ የሚሉ ከሆነ እንግዲህ ያው እናንተ ራሳችሁ ከታች ያላችሁ ሰዎች መታዘብ ትችላላችሁ ማለት ነው። ለምንድን ነው ጉባኤያት ፋልብል ሊሆኑ ይችላሉ ብላችሁ የምታስቡት ከተባለ ራሳቸው የኦርቶዶክሳውያኑ እዚህ ያሉት መምህር በረከት ስለሆኑ እሳቸው የመጡባት ቤተ እምነት የኬልቄዶንን ጉባኤ ስህተት ያለበት ጉባኤ ነው ብላ ታምናለች። ስለዚህ ለዛውም በቁጥር አካሄድ ነው ያልኩት። እንደፈለግ ትመልሳለህ። አሌክስ ጥያቄ አለ። አካሄድ ላይ አትግባ። የኛ ምን ብለን እንደምናምን እኛ ነን የምንመልሰው እንጂ አትግባ። እሺ የተደበቀ ነገር አይደለም። የተደበቀ ነገር ስላልሆነ የኢትዮጵያ ኦርቶዶክስ ቤተክርስቲያን እዚህ ያላችሁት እናንተ ስለሆናችሁ ከእናንተ ጋር እየተወያየን ስለሆነ አትቀበልም። ይኸው ወንድማችሁ ስፒሮስ እዚህ ያለው ይቀበላል፣ የግሪክ ኦርቶዶክስ ሆኖ እናንተ አትቀበሉም። የማትቀበሉ ደግሞ ስህተት ነው ብላችሁ ስለምታምኑ ነው። ስለዚህ ስህተት ነው ብላችሁ የምታምኑ ከሆነ የማትቀበሉ ከሆነ ጉባኤያትን በሙሉ እና የኢትዮጵያ ኦርቶዶክስ ቤተክርስቲያን በነገራችን 3 ጉባኤ ብቻ የምትቀበለው ከ7 ጉባኤ ከተካሄደው ማለት የትኛውንም አትቀበልም ሌሎቹን። ስለዚህ የማትቀበል ከሆነ ጉባኤያት ይሳሳታሉ ብላ ታምናለች ማለት ነው በሌላ አባባል። ስለዚህ አጭርና ግልጽ መልስ ኤፍዬ ሩቅም እኮ መሄድ አያስፈልግም። ይሄን ለመመለስ መምህር በረከት ጥያቄውን በጥያቄ ነው የመለስኩት። በመልሴን ደግሞ በደንብ ክሊር አድርጌ ነው የተናገርኩት። በጣም ክሊርና ኮንሳይስ በሆነ ወይ ነው የተናገርኩት። ምንድነው እንዴት ትቀበላላችሁ? ጉባኤያት ኢንፋሊብል ናቸው ብላችሁ እያሰባችሁ እያስተማራችሁ እንዴት ነው ከዚህ ጉባኤ የወጣን የነገረ ክርስቶስን እንዴት ትቀበላላችሁ ብሎ ላለው ጥያቄ እናንተም ጉባኤያት ይሳሳታሉ ብላችሁ የፈለጋችሁትን መርጣችሁ ብቻ ነው የተቀበላችሁት። ኬልቄዶንን ብላችሁ ስትቀበሉ ጉባኤያት ይሳሳታል እያላችሁ ነው። ስለዚህ እኛ መልስ አለን። ምንድነው መልሳችን? እኛ ጉባኤያት በሙሉ ኢቭን ኬልቄዶንን ጨምሮ ሊሳሳቱ ይችላል ብለን ምናምን ነው። ግን ደግሞ ምንድነው የተቀበላችሁ ተባለ መጽሐፍ ቅዱሱ አፍርም የሚያደርገውን ነገር እነሱም ኮንፈርም ስላደረጉ ብቻ ነው። መልስ ይሄ ነው። ቴንክ ዩ። ሰላም ብያለሁ። ትናንት ተናግሬ ነበር። ጥያቄ በጥያቄ የለም ብዬ ነበር። ታስታውሳለህ አይደለ አሌክስ? የታወቀ ነገር ነው፣ ችግር የለም። ግን ይቀጥሉ። በኋላ ጠይቃለሁ። አንድ ጥያቄ ዜድ ሳይወጣ ልጠይቀውና ለሌሎች ወንድሞቼ ይሰጣለሁ። አሌክስ እሺ። ዜድ በፕሮቴስታንት አስተምሮ ነገረ ክርስቶስ በሪፎርምድ አካባቢ በካልቪኒዝም አካባቢ ሊሚትድ አቶንመንት የሚባል አስተምሮ አለ። ክርስቶስ የሞተው ለሰው ሁሉ አይደለም የሚል አስተምሮ አለ። በሌሎች ዲኖሚኔሽኖች ደግሞ ዩኒቨርሳል አቶንመንትን የሚቀበሉ አሉ። ክርስቶስ የሞተው ለሰው ሁሉ ነው የሚሉና ለሰው ሁሉ የሞተ ክርስቶስና
ከሰው ልጆች መካከል ለተወሰኑት መርጦ የሞተ ክርስቶስ አንድ አይነት ክርስቶስ ነው ብለህ ታስባለህ? እሺ ከነገረ ክርስቶስ ወጥቶ ነገረ ድነት ላይ ገባ ማለት ነው ጥያቄው። እቀበላለሁ ጥያቄው እንደ ጥያቄ ግን ትናንትና ስለ ምልጃ ስናወራ ነበረ። ነገረ ክርስቶስ ስራውንም ያጠቃልላል ስላልን ነው። ግን ነገረ ክርስቶስ ጥያቄ እርሶ እኮ የገቡት እኮ ቀጥታ እኮ የድነት አስተምሮ የተለያዩ ቤተ እምነቶች ያላቸው የድነት አስተምሮ ላይ ነው የገቡት which is ነገረ ድነት ነው እንጂ የነገረ ክርስቶስ ጥያቄ አይደለም። ክርስቶስ ግን ክርስቶስ ይማልዳል አይማልድም በክርስቶስ ማንነት ላይ ያለ ነው እንጂ ነገረ ድነት ላይ በተመለከተ አይደለም። ነገረ ድነት ላይ ግን አይደለም። እሱ ነገረ ድነት ግን አይደለም ነው ማለት። ነገረ ድነት የምንለውን ሐሳብ አንድ ላይ እናንሳው ከተባለ እኮ ይኸውልህ ስፔሲፊክ አድርገን እናንሳው ከተባለ ነገረ ድነት የሚለውን ሐሳብ ከምንድነው የምታየው ካሉኝ፣ ለምሳሌ ያላቸውን ቪውስ ላይ እናውራ ካሉ እሱን ማውራት እንችላለን። አሁን ግን በክርስቶሎጂ ላይ እኔ ይህንን ጥያቄ በኋላ ላይ ሙሌ በደንብ ሊያብራራው ይችላል። እሱ ከካልቪን ሐሳብ አንጻር ቪው አንጻር ሊመልስ ይችላል። ግን እኔ አሁን ለእርሶ የምነግሮት በአጭሩ እኔም ስለማቀው የተወሰነውን ነገር መናገር እችላለሁ። ምንም ችግር የለው፣ መልስ ልሰጠው እችላለሁ። አንድ ነገር መርሳት የሌለብን ነገር ይሄ ሐሳብ ከምንድን ነው የመጣው ከተባለ መቼስ እርሶም ቢሆኑ አንድ የማይክዱት ነገር አለ። ምንድነው የማይክዱት? የእግዚአብሔርን ዘላለማዊ እውቀት ሳያውቁት የሚቀሩ አይመስለኝም። ይሄ ዘላለማዊ እግዚአብሔር እኔ አሁን ዛሬ ስለ ዳንኩ ነው እግዚአብሔር ያወቀኝ የሚል ሐሳብ እና አስተምህሮ ካሉት እኔ አስቸጋሪ ነው ብዬ አምናለሁ። መጽሐፍ ቅዱሳዊ አይደለም ብዬ አምናለሁ። ለምን እግዚአብሔርን በእውቀት ደረጃ ሊሚት ማድረግ አንችልም። ኦምኒፖቴንት የሚለውን ሐሳብ ሁላችንም የምንገነዘበው ነገር ይመስለኛል። ስለዚህ በእግዚአብሔር ዘላለማዊ ዕቅድ ውስጥ አስቀድሞ ኦልሬዲ ማን እንደሚድን ይታወቃል፣ የሚጠፉትም ይታወቃሉ። ስለዚህ ሲል መቼስ የሚጠፋውና የሚድነው ሳያውቅ ነው ልጁን የላከው ብለን የምንል ከሆነ በጣም አስቸጋሪ ነው የሚሆነው። እኔ እንደዚህ እግዚአብሔርን ሙሉ እውቀት አለው ብዬ እንትን ለማድረግ ያስቸግረኛል ማለት ነው። ከዚህ አንጻር ከሄድን ግን እግዚአብሔር ለዓለም ነው ልጁን የሰጠውን። እኔ ዮሐንስ ወንጌል ምዕራፍ 3 ቁጥር 16 እቀበላለሁ። ኦኬ ለዓለም ነው የላከው። ለዓለም ስል ግን ሁሉ ሰው ዘንድ ይድናል ብለህ አምነህ ነው ታምናለህ? አላምንም። ለዓለም ነው የላከው። ማን የሚድነው? ያመነበት ነው የሚድነው። የተቀበሉት ናቸው የሚድኑት። በዚህ ነው ይሄንን ነው የማምነው። ስለዚህ ይሄ ለእኔ አእምሮ እንዲመች ነው። ለእኔ አእምሮ እንዲመች ማለት ምን ማለት ነው? እግዚአብሔር ያውቃል። ለዓለም ነው የላከው። እኔ እንዴት ነው ያመነ ይድናል? ኦኬ እኔ ሰዎች ተሳትፎ አላቸው ከሚል የአርሜኒያኒዝም ሐሳብ እቀበላለሁ። ሰዎች ፓርት አላቸው ብዬ አስባለሁ። እነሱም ለምሳሌ በተላከው ማመን አለበት ብዬ አምናለሁ። የሌላው ደግሞ ሲያስተምር ምን ይላል? አይ የሚድኑት እኮ ኦልሬዲ እኮ የሚድኑትን እኮ ጌታ አውቆ ነው የላከው፣ የሚጠፉትማ ኦልሬዲ እንደሚጠፉ የታወቀ ነው ብሎ ደግሞ በዛ ሳይድ የሚያምነውን ደግሞ አልቃወም። ለምንድን ነው የማልቃወመው? የእግዚአብሔርን ዘላለማዊ እውቀት ስለምቀበል ማለት ነው። እናንተ ግን አይ ሁለቱም ልክ አይደለም የምትሉት ካላችሁ፣ በተለይ ደግሞ ካልቪኒዝም ልክ አይደለም የምትሉ ካላችሁ ደግሞ እነሱ በእግዚአብሔር ዘላለማዊ እውቀት ላይ ቆሞ ስለሚናገሩ ኦኬ ከስጦታው አንጻር ቆሞ ሳይሆን ከዘላለም እውቀቱ አንጻር ቆሞ ስለሚናገሩ ከእሱ አንጻር ልክ አይደለም የምትሉ ከሆነ ከእነሱ ጋር ትሞግታላችሁ፣ ከእግዚአብሔር ጋር ትሞግታላችሁ ማለት ነው። ስለዚህ ይሄው ነው መልሴ። በኋላ ግን ሙሌ ደግሞ የበለጠ ላይ አብራራው ይችላል። ጥያቄ ግን ምንድነው የኔ በእናውቀዋለን እኮ በፕሮቴስታንት ሊሚትድ አቶንመንት እና ዩኒቨርሳል አቶንመንት አንድ አይነት ትምህርት አይደለም። መጽሐፍት ጽፈዋል ፕሮቴስታንት ስኮላርስ። ለምሳሌ እነ ጆን ፓይፐር የሉተራን ዘ ግሬት ዲቫይድ ብለው አንዱ ትልቁ መለያ ከሉተራን ጋር ይሄ የአቶንመንት ጉዳይ እንደሆነ ተናግረዋል እና ልዩነቱን እናውቃለን። የእኔ ጥያቄ ግን ለተመረጡት የሞተ ሊሚትድ አቶንመንትን የሰራ ክርስቶስና ለዓለም የሞተ ክርስቶስ በፍቅሩ በጀስቲሱ በእነዚህ ሁሉ ነገሮች አንድ ነው ወይ? እስቲል አንድ ክርስቶስ ነው ወይ? ማለት በሊሚትድ አቶንመንትን የሚያምን ሰውና
ዩኒቨርሳል አቶንመንትን የሚያምን ሰው አንድ ቸርች ሆኖ አንድ ነገረ ክርስቶስ አለ ማለት ይችላል ወይ? ይሄንን ነው። እሺ መምህር፣ እኔ አሁን ይኸውልዎት እኔ የካልቪኒዝም አስተምሮና እኔ ያለኝ አስተምሮ አይጋጭብኝም ነው። ከገባሁት አይጋጭበትም። ለምንድን ነው የማይጋጨው? ለምሳሌ የሮሜ መጽሐፍ ምዕራፍ 8 ቁጥር 29-31 ምን እናደርገዋለን? መጽሐፉ እኮ ግልጥ አድርጎ ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ ደግሞ ወስኗል ይላል። ምን ላደርገው ነው? ይሄንን ምንድን ነው ማደርገው? ይሄንን አስቀድሞ እነሱ ያወቃቸውን አስቀድሞ ደግሞ ወስኗቸዋል ይላል። አስቀድሞ የወሰናቸው እንደገና ደግሞ እነዚህኑ ጠራቸው ይላል። እነዚህን የጠራቸውን ደግሞ አጸደቃቸው ይላል። ኢቭን ጥሪው ከጽድቁ በፊት እንደሆነ መጽሐፍ ቅዱስ ይናገራል። ያጸደቃቸው እነዚህን ደግሞ አከበራቸው ይላል። ኦኬ፣ ምንድን ነው ማድረግ የምችለው? መጽሐፉ ይሄንን ብሏል። እኔ ይሄንን ለመረዳት ነው መሄድ ያለብኝ እንጂ ላለመረዳት የራሴ ትምህርት ሰርቼ አይደለም መግባት ያለብኝ። ለምሳሌ ቅድም እንዳልኩት እኔ አሁን ማየት የሚገባው እንዴት ነው? ኢቨን ጥሪው ራሱ ጥሪው የደረሰኝ እኔ ምህረትን ከሚምር ከእግዚአብሔር ዘንድ በተሰጠው ጸጋ ነው። እምነቴን እንኳን ራሱ የሰጠኝ ጌታ ነው ብዬ አምናለሁ። እኔም ራሴ ግን ወደዛ እምነት ደግሞ ስመጣ ደግሞ የመተባበር ደግሞ ነገር አድርጌያለሁ። ለምን? ለተቀበሉት ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ለተቀበሉት ነገር ግን ለተቀበሉትን በስሙ ለሚያምኑት ስለተባለ ያንን በመንፈስ ቅዱስ በተረዳሁት መረዳት መሰረት እንደገና ደግሞ እኔ ለዛ እኔንን ኢኒሼት ላደረገኝ ደግሞ ራሴ ሰጥቻለሁ ብዬ ደግሞ አሜን ብዬ ተቀብያለሁ ለተቀበሉት ስለሚል ብዬ አምናለሁ። ስለዚህ ጥሪው ማለት ከጽድቁ በፊት የቀደመውን ጥሪ ልገፋ አልችልም። ስለዚህ እኔ ምንድን ነው የምረዳው? ኦኬ ጠራቸው፣ ሌሎቹ አልተጠሩም ወይ? ኦኬ ሌሎቹ አልተጠሩ። እነሱ የክርስቶስ ኢየሱስ ለምሳሌ በዚህ ብቻ ላስረዳው። አንድ ጊዜ በዚህ ብቻ ላስረዳው። እየሰራ ያለው ካልቪኒዝምን ደግፈ ነው? ዩኒቨርሳል አቶንመንትን ደግፈ ነው ወይስ ሁለቱም አንድ ናቸው ብለህ ነው? እኔ የቃላት ልዩነት እንጂ ሁለቱም አንድ ናቸው ብዬ ነው። ሁለቱም አንድ ናቸው፣ የቃላት ልዩነት ነው። መረዳት ግን የራሳችን ነው ብዬ ነው። መረዳት የራሳችን ነው ብዬ ነው ማለት ነው። ሁለቱንም መረዳት ብንችል እኔ ልክ አሁን እናንተ መካከል የቃላት ልዩነቶች ናቸው እንደምትሉት እኛ ጋርም የቃላት ልዩነቶች አሉ እንጂ ብንረዳቸው ዋን ኤንድ ዘ ሴም ሚኒንግ አላቸው ብዬ ነው ማለት ነው። አሁን እንዳልኩት ለምሳሌ እነሱ ሲናገሩ እኔ ከሚድነው ሰው አንጻር ሆኜ ከተናገርኩኝ አዎ እርሶ እንደሚሉት ሊሆን ይችላል። ከእግዚአብሔር አንጻር ግን ሆነ እግዚአብሔር ከቆመበት መረጥኳቸው ተመርጣቸዋል ከሚለው አንጻር ቆሞ ሲናገሩ እግዚአብሔር በዘላለማዊ እውቀቱ ውስጥ የሚጠፉት ኦልሬዲ ስለሚታወቁ ሁሉም አይድኑም። አሁን ሁላችንም የምንስማማበት ወይዘን አርሜኒዝም፣ ካልቪኒዝም፣ ዋትኤቨር ኦርቶዶክስ፣ ፕሮቴስታንት ሁሉም የሚስማማው አንድ ነገር አለ። ሁሉም ሰው አይድንም። ኦኬ ሁሉም ሰው ካልዳነ ደግሞ እግዚአብሔር በዘላለማዊ እውቀቱ ውስጥ የማይድኑትን አያውቅም ልንል አንችልም። የማይድኑትን ካላወቀ ደግሞ ማለት ካወቀ ደግሞ የላከው በአጭር ቃል ለሚድኑት ነው ማለት ነው። የማይድኑትን አያውቅም ማለት አንችልም። የማይድኑት የዓለም ጥፋት ላይ የሚጠፉት ሰዎች አይታወቁም በዘላለም እውቀቱ ብለን አናምንም። ስለዚህ ይሄ ከሆነ ግን እኔም ማምነው ምንድነው ይሄ ከሆነ እነሱም ከእግዚአብሔር አንጻር ሆነው ከመራጩ አንጻር ሆነው ሲያዩትና ከተመረጠው አንጻር ሆነው ሲታይ ልዩነት ያለ ሊመስል ይችላል። እኔ ግን የማየው ምንድነው ሁለቱንም ግን የቃላት ልዩነቱ ስለሆኑ እንትን አድርገን ማለፍ እንችላለን ብዬ አምናለሁ። ቴንክ ዩ። ሌሎች ወንድሞች ይመልሱ በዚህ ጉዳይ። ኦኬ አንድ ግልጽ እንዲሆንልኝ መጠየቅ እችላለሁ? ማለትም እግዚአብሔር ስላወቀ ነው ያልዳኑት? ምን እናደርጋለን መሰላችሁ? እንደ ትላንትናው ድንገት የሚወራው ነገር ሀሳብ ስለሆነ መልሱ ተመልሷል አልተመለሰም፣ እዚህ ያለ ኦልሞስት 400 ምናምንም ሰው አለ የሚማር ወደ እንትን እንዳይሆን ይሄ ገብቷችኋል። ክርክሩ ትጠየቃለህ፣ ስትመልስ ሀሳቡ ተመልሷል አልተመለሰም ችግር የለውም። ስለዚህ ጠይቅ፣ ከዛ በምትፈልገው መልክ እንኳን ካልተመለሰ አይ በቃ እኔ ግን አልተመለሰልኝም ይሄ ነው ሀሳቡ እያል እንሂድ ለማለት ነው። ቀጥል፣ ጠይቅ የፈለግከውን። አንድ ጥያቄ ብቻ። ቅድም ኤፍሬም ምን ብሎ ነበር? እኔ በሐዋርያት ዘመን ብኖር ኖሮ ሶላ ስክሪፕቱራን አልቀበልም ነበር ያ ትምህርት ስለሌለ እና ይሄ ሶላ ስክሪፕቱራ በሐዋርያት ዘመን ካልነበረ አልቀበልም ሳይሆን
አልነበረም። ሶላ ስክሪፕቱራ አይደለም ሶላ አፖስትልስ ነበር ምለው ነው። ለምን አልነበረም? ሶላ ስክሪፕቱራ የሚለው ስለሌለ እነሱ ከሄዱ በኋላ ነው የመጣው አይደለ ሐሳቡ። ሐዋርያቱ በነበሩ ዘመንማ ዘ ፎርማል ኢንፋሊብል ሩል ኦፍ ፌዝ ራሳቸው ናቸው። በሐዋርያት ከሞቱ በኋላ እንደ አክሲደንታል ፕሮፐርቲ የሚነሳ ነው ሶላ ስክሪፕቱራ። ስለዚህ ስልጣናቸው በብቸኝነት በክታባቸው ቀረ የሚል ማለት። እሺ ስለዚህ ይሄ የሐዋርያት ትምህርት ሳይሆን በኋላ የመጣ ትምህርት ነው አይደል? መጽሐፍ ቅዱስ ውስጥ የሌለ ትምህርት ስትል ትምህርት ነው ሶላ ስክሪፕቱራ። ግን በጉባኤና በዚህ አይነት ኮንፌሽን ሀሳቢ አይደለም ያነሳው። በፕሮፐርቲ ደረጃ ግን ሀሳቡን ስናነሳው በቃ ጌታን በቀጥታ መገለጥ ኮሚኒኬት ያደረጉ ፋውንዴሽን የመሰረቱ ኢቨን አንዱን በቃ ሊናድ ማይችለውን ሊደረብበት ማይችለውን አንዱን እምነትና ሃይማኖት ያስተዋወቁ የመሰረቱ ኢንኮሚኒኬብል በሆነ ፕሮፐርቲ ፋውንድ ያደረጉ እነሱ ስለሆኑ ግልጽ እንዳደረግልን ሐዋርያቶቹ እያሉ የመጽሐፍ ቅዱስ ቀኖና አልነበረም። መጽሐፍ ቅዱስ ቀኖና የመጣው ከ400 ዓመት በኋላ ነው። ቤተክርስቲያን ልክ ዛሬ ሶላ ስክሪፕቱራ ብለው እንደዚህ አይነት ትምህርት አልነበራቸውም አይደል? ማለትም ሶላ ስክሪፕቱራ ለማመን ስክሪፕቱራ መኖር አለበት አይደል? ስክሪፕቱራ ሳይኖር ሶላ ስክሪፕቱራ ማመን አይቻልም አይደል? እሱን ነው የምጠይቀው። ያ ማቴ ስክሪፕቸሩማ ግድ ስክሪፕቸሩ ባለበት ነው። ግን ምንድነው ሐዋርያቱ ባሉበት ቃላቸው አለ እኮ። አሁን ከጽፈት አንጻር ስናወራ ከክታብ አንጻር ስናወራ ሜቢ ካኖኒክ ሲቲ ላይም ስታነሳ እኮ ካኖኒክ ሲቲው ራሱ አፕሩቭ የተደረገው ማርክስ ኦፍ ካኖኒክ ሲቲ ላይ ወደኋላ ትሬስ ባክ መደረግ ይችላል ወይ መጽሐፎቹ የሚል ግራውንድ ይዘው ነው ሐዋርያት የጻፉት ነው ወይ የሚል ማለት። ስለዚህ ወደ ሐዋርያት እንመለሳለን። ኦፍኮርስ እነሱ ቢኖሩ ነው በዛ ጊዜ ሶላ ስክሪፕቱራ ምናምንም አንድም ፕሮቴስታንት ምናምን አይልም። በዘመኑ ብንኖር በቃ እነሱ አሉ ነው። እነሱ እያሉ ሁለቱም ስልጣን አላቸው። እነሱ የጻፉትም እነሱም ስልጣን አላቸው። ወደ መጽሐፍ ቅዱስ ብቻ የሄደው እነሱ ሳይሆን ያስተማሩት ነገር ከነሱ በኋላ የመጣ ትምህርት ነው አይደል? እሱ ነው የኔ ዋናው ጥያቄ። ሐዋርያቱ እያሉ ምን መሰለ፣ ለምሳሌ ሐዋርያት ስራ ማነው ሐዋርያት ስራ አልኩኝ። ኤፌሶን 2 ላይ ፋውንዴሽን ተደርገዋል ነቢያትና በነቢያትና በሐዋርያት መሰረት ላይ ምናምን የሚለውና በጣም ቢግ ክሌም ነው። ፕሮቴስታንት ቴዎሎጂ ላይ ይሄ በጣም ቢግ ክሌም ተደርገው ነው። ቢግ ክሌም ስል እናንተ ጋር አይደለም ሳይሆን ንጽጽር አይደለም፣ ግን በጣም ቢግ ክሌም ነው ተብሎ ነው የሚታሰበውና በቃ እሱኛው አውቶሪቲ በሐዋርያቱ የነበረ ያ አውቶሪቲ በክታባቸው በጽሁፋቸው ብቻ ቀረ አዝ አክሲደንታል ፕሮፐርቲ ከሞቱ በኋላ ብለን ምናነሳው ሐሳብ ነው ሶላ ስክሪፕቱራ። ሰብስታንሻል ፕሮፐርቲ የራሳቸው ባሉበት ዘመንማ ራሳቸው አሉ፣ ኢንፎርማል በሆነ ኢንፋሊቢሊቲ ሴንስ ማለት። ስለዚህ አንተ ግን ሜቢ ጥያቄ ስላልሆነ ነው እንጂ አንተ ስፒር ግን ሌላ ስልጣን አለ ብለህ የምታመን ከሆነ የሐዋርያቱ ቀጥሏል ያ ስልጣን ወደ ሌላ ተሸጋግሯል የምትለኝ ከሆነ እሱም ማስረጃ የማቅረብ እኔ አጣምሬ እዚህ ወንድሞች አጣምረን እናያለን። ማስረጃው በአንተ ሳይድ መቅረብ ያለ ጥያቄ እሱ አይደለም። ለምን ሐዋርያቶቹ እያሉ እነሱም ስልጣን አላቸው፣ እነሱ የጻፉትም ስልጣን አላቸው። ይሄ በቃ እኛ የምንጽፈውን ብቻ ተቀበሉ የሚል ትምህርት አልነበረም ሶላ ስክሪፕቱራ የሚለው። እሱ ነው የኔ ጥያቄ። ይሄ ሶላ ስክሪፕቱራ የሚለው ብዙ ጊዜ መጽሐፍ ቅዱስ ሲጠቀስና ከተጻፈው አትለፍ እኔ የምለው በጣም እኮ ስፒር አሁን ነገር እኮ ነገር ክርስቶስ ላይ እናውራ ከተባለ ሶላ ስክሪፕቱራ የምንገባ ምክንያት ምንድን ነው? ማለት አንዳንድ ጊዜ ስፒር እንትን እያደረግን እንሄድ እንጂ ነገረ ክርስቶስ ላይ እናነካከል በዛ ነው ሀሳቡ የሚነሳው። ወደ ነገረ ክርስቶስ እንመለስና ያው ስላነሳው ነው ስፒር ያነሳው። እርግጥ ቅድም ጉዳዩ ስለተነሳ ነው፣ ግን በጣም ፎከስ ለመሆን አሁን እኔ ዜድ የመለሰልኝ ሊሚትድ አቶንመንትና ዩኒቨርሳል አቶንመንት አንድ አይነት አስተምሮ ነው ብዬ ነው ማምነው ነው ያለውና ሁላችሁም ፕሮቴስታንቶች አሁን ያላችሁት እንደዛ ነው የምታምኑት ወይስ ጀኒውን የሆነ ያስተምሮ ልዩነት አለ? ግን እሱን ቶለሬት አድርገን ያው በአንድነት ዩኒቲ አለን፣ ግን ይሄ ያስተምሮ ልዩነት ሪል የሆነ ልዩነት ነው ብላችሁ ነው የምታምኑት? ወይስ ዜድ እንዳለው የእይታ ምንድነው የአረዳድ ጉዳይ እንጂ አንድ አይነት አስተምሮ ነው ብላችሁ ነው የምታምኑት? ሌሎቻችሁ ማለት ነው። ዜድ ነግሮናል ሐሳቡን።
እሺ ግን ሙሌ ይቀጥላል። ግን ምንድነው የዲፈረንስ አለ ነው? ኦፍኮርስ አለ። ለምሳሌ ላይክ በቃ አቶንመንትን እናምናለን ወይ ደግሞ ፒኤስኤን ሪፎርመሮች ያምኑ ነበር የፔናል ሰብስቲሽን እሳቤን ላይክ ሁለቱም ይቀበላሉ። አቶንመንት ላይ ይግባባሉ። እንደዛ ይሄ ኮር የሆነው የወንጌሉ ሰብስታንሻል የሆኑ ትርጉሞች ላይ አቀማመጦች ላይ እሱ ላይ እንግባባለን። ዘ ኤክስቴንት ኦፍ ዘ አቶንመንት ግን እሱ ላይ ነው። ላይክ ለማን ስሬቱ ለማን ሲባል ሰብጀክቱን አስቀምጥ ሲባል ካልቪኑ ለተመረጡ ይላል። እንደዚህ ኤክስቴንት ኦፍ አቶንመንት ላይ እና ከዚህኛው መለየት ውጪ ወንጌልን በሰብስታንሻል መንገድ የመካድ ነገሮች አይደሉም። ወንጌልን ሰብስታንሻሊ በሆነ መንገድ እየካደ አይደለም። ዜዳውን ለተመረጡ ቢል እንደዛ ነው ብዬ አላስብም። ግን ልዩነት አለ። ስቲል ያስተምሮ ልዩነት ነው። አንድ አይነት ነው የሚባል አይደለም። አይደንቲካሊቲ የለንም። እሺ ሙሌ ኤፋ አንተ በቀንነት እየመለስክ ነው። አክቹአሊ ጥያቄ አንደኛ ነገረ ክርስቶስም አይደለም። እንዲሁ በጣም ያሳፍራል። ነገረ ክርስቶስ ብለህ ስለ ሊሚትድ አቶንመንት መጠየቅ፣ ሲቀጥል ደግሞ ፖለቲሳይዝ ለማድረግ እንጂ ለመማር ትላንት አልነበርክም? ትላንትና እኮ ስለ ምልጃ ስንጠየቅ ነበርኛ። ትላንትና ስተት ተሰርቷልና ዛሬ የሚደገም ነው ስተቱ በእኛ ይደገም ነው። ስለዚህ ትላንትና ተነስቶ ነበረ ነገረ ክርስቶስ ስለሆነ ስለ ምልጃ እናንሳ ሲባል ኖ ነገረ ክርስቶስ የክርስቶስን ስራም ያጠቃልላል ተብሎ ነው ወደ ጥያቄው የገባ ነው። እና በዛ መሰረት ነው የሚጠይቀው። ከዚያ ውጭ ፖለቲካ ምናምን የሚባለው ጄኑዊን ማለት የሌለ ነገር እኛ በቴዎሎጂ ትምህርት የማናውቀውን አይነት መልስ ሲሰጥ ተለባብሶ ሊታለፍ ሲፈለግ ኖ እስኪ አጥሩት ብሎ መጠየቅ ፖለቲካ አይደለም። ምክንያቱም ዊ አር ኖት ኪድስ እኮ ይሄ ቴዎሎጂካል ልዩነት እንዳለ መጽሐፍትን አንብበን የምናውቅ ሰዎች ነን። እና እሱን እኔ አሁን ልዩነት አለ የለም የሚለው ነገር ላይ አላወራም። ግን ሊሚትድ አቶንመንት ነገረ ክርስቶስ አይደለም ወይ ርዕሱን ማንሳት ትላንትና በትክክል አልተካሄደም ማለት ዛሬም በትክክል አይካሄድም ማለት አይደለም። ሙሌ ነገረ ክርስቶስ ወይ መሰለህ የትላንትናው ልንገር ያንተን መምጣት የፈለግንበት ምክንያት ምንድን ነው? ከዚህ በነገረ ክርስቶስ ጉዳይ ላይ ለሚጠየቁት ጥያቄም ትምህርትም ካለ ብዬ ነው። ትላንትና ነገረ ክርስቶስ ላይ ኦርቶዶክሳውያን ትምህርት ሰጡ። ከወንጌል አማኝ ኤፊም ዜድም ሌሎችም ወንድሞች እነሳሚ ሌሎችም ነበሩ። ጥያቄ ነበር። ጥያቄው አሁን እነሱ በሄዱበት ፎርምም ትላንት ስለተኬደ ፖለቲካ አይደለም። ፖለቲካ ባይዘዌ የለም ምንም። ባይዘዌ አንድ ነገር ለቲክቶክ የሚሰራው ተበልቶ ጊዜው አልቆ ለሰከንድ የሚሰራ ነው። ሰው አይምሮ ላይ ሁሉ አይቀመጥም። የኤፍሬም የቅንነቱን መንገድ አትጥላው። በቃ ትምህርት ነው የሚባለው። ሰው ይመዝናል፣ ይቀበላል። ስለዚህ ጥያቄውን ምን አድርገው መሰለ፣ በቅንነትም ትምህርት ከሆነ ትምህርት እንስጥ፣ እንሂድበት። ምን አበረታታ ያለው ጥያቄው በነገረ ክርስቶስ ላይ ያለ የትኛውንም ጥያቄ የመመለስ ግዴታም ኃላፊነትም አለብን። ትላንት እነሱን ሌሊቱ ሙሉ እንደዛ ስንጠይቃቸው ስለነበረ አርገውታል ማለት ነው። ስለዚህ እንትን መመለስ አሌክስዬ ሊሚትድ አቶንመንት ነገረ ክርስቶስ አይደለማ። ነገረ ክርስቶስ እኮ ስላልሆነ እሺ፣ ከታች ለሚጽፍልኝ ሰው መግባት ትችላለህ። አጋፔ ግባ፣ ልኬልሃለሁ። ገብተህ ጥያቄውን መልስ። ከታች ቁጭ ብሎ አይ ፓስተር ሳይሆን ገብተህ ትላንት እነሱ ሲጠየቁ መልሰዋል። ወንጌል አማኝ መመለስ ግዴታችሁ ነው። በነገረ ክርስቶስ ላይ ጥያቄ በትክክል መመለስ አለበት። እነሱንም ጠይቀናል። በጣም አስጨናቂ ነበር። እንዲሁም የትላንትናው ረጅም ፓስተር አይመለስ እኮ አይደለም፣ አይመለስ ሳይሆን ጥያቄዎቹ መመለስ አለባቸው። ግን እንትኖቹን ስኮፑ አይስፋ፣ በጣም አይለጠጥ ነው። ለምሳሌ አሁን ይሄ በኢንተር እኛ አሁን አስተምህሮታችን አሁን እኮ ቅድም ብያለሁ። እኔ ለምሳሌ እኔ የሰው የራሱ የሆነ እንትን አለበት በነገረ ድነት ላይ ስትመጣ ብያለሁ። ነገረ ድነት ነው ይሄ አስተምህሮ ብዬ እኮ ነው የጀመርኩት። እኔም እኮ ብያለሁ። ሙሌ ያለውን እኮ እኔም ብያለሁ። ሙሌ ስላለው አይደለም አዲስ የሆነው ጥያቄው። ያልን ያለ ነው ምንድን ነው? አንደኛ በጣም አይለጠጥ፣ ሁለተኛ ኦኬ እሱም ቢሆንም ግን እዚህ ውስጥ ይግባ። እዚህ ውስጥ ማዕቀፉ ክርስቶስ ነገረ ክርስቶስ ይሆን መለስኩላቸው። ለምሳሌ ስመልስ አይ ሙሌ ያለ እዚህ ለምሳሌ ካልቪና እንትን ያለው አለ፣ ከሉትራን ደግሞ ኤፊ ያለ። ለምሳሌ ኤፊ እኔ ስመልስ እና ሙሌ ሲመልስ አይ ቆይ እዚህ ጋር ዜድ ያለው ልክ አይደለም ብሎ የሚመልስላቸው የሚያስተካክሉት ነገር ካለ ከኛ አንጻር ደግሞ እንዲህ ነው የምናየው ብሎ የሚሉት ከሆነ ያሳያል።
ካላሉ ግን በእኔ ምላሽ ተስማምተዋል ማለት ነው። ተስማምተዋል ማለት አድ ላርግ እስካላለው ድረስ በእኔ ምላሽ ተስማምተዋል ማለት ነው። ስለዚህ አይ ቆይ አንተ የመለስክልኝ ልክ አይደለም እያሉ መምህር በረከት የሚያደርጉትንም ነገር እንግዲህ ትላንትና ከስፒሮስ ጋር በነበረው ነገር ማየት ነው ማለት ነው። ኦርቶዶክስ ስለተባለ እርሶና ስፒሮስ ስንላቸው አይ በቃ እሱን እንደዚህ በቃ እኔ ከቤተ ክርስቲያን አንጻር ነው ምናምን ብለው የሆነች እንትን አድርጎ ያለፉበት ነገር። ስለዚህ መስመሩ ቢኖር አንደኛ፣ ሁለተኛ ነገረ ክርስቶስ ላይ አተኩረብናል የሚል ሀሳብ ትክክለኛ አካሄድ አይመስለኝም። ይሄ አሌክስ ለምን ትክክለኛ እንዳልሆነ ልናገር። እኔ ሊሚትድ አቶንመንት እና ዩኒቨርሳል አቶንመንት አንደኛ ክርስቶሎጂ አይደለም አይባልም። ምክንያቱም ክርስቶስ አሴ ፐርሰን ሊሚትድ ለሆኑ ሰዎች የሞተና ለዩኒቨርሳል አቶንመንት ያደረገ ክርስቶስ ካራክተራይዝ ስናደርገው ማንነቱን ይለያያል። ፍቅሩን፣ ጀስቲሱን፣ አትሪቢዩቱን ማለት ነው። ስለዚህ ከነገረ ክርስቶስ ይሄ ሊለይ አይችልም። ሁለተኛ ትላንትም በዚህ መሰረት ነው የሄድነው፣ በሄድንበት ነው የምንሄደው። ግን አሁን ዜድ ያለው ነገር እኔ የመለስኩት መልስ ሌሎቹ ዝም ካሉ ተስማምተው ነው ማለት ነው አለኝ። እኔ እንዴት እንደዚያ ብዬ አምናለሁ? እኔ እኮ የሉተራንን መጽሐፍ አነባለሁ፣ አጌንስት ካልቪኒዝም የተጻፉ መጽሐፍት ማለት ነው። እና ኤፍሬም ተስማምቶ ነው ብዬ አምኜ እንዴት አልፋለሁ? ኤፍሬምን መጠየቅ አለብኝ። አሁን ስጠይቀው እኮ ነገረኝ። ስለዚህ ዝም ብለህ እለፍ። እኔ ስለ ሉተራንም ስለ ካልቪኒስትም የሆነ ነገር ካልኩህ እሱን አምነህ እለፍ አይነት አካሄድም አይከብድም። ይሄ እኮ ለማስተማርም አይሆንም። ሮቢ እንዳትወርድ፣ አንተ እንዳትወርድ። ዛጎል በውክልና አዳም አለ፣ ፌዝ አለ፣ መምህር በረከት አሉ፣ ስፒሪዮስ ስላለ ችግር የለም። ሮቢ ሙለታ፣ ዜድና ኤፊ ከወንጌል አማኝ ጥያቄ እየተቀያየራችሁ መመለስ ትችላላችሁ። እሺ መልካም። ይሄ ነገረ ድህነት አሁን ክርስቲዮሎጂ ምንድን ነው ወደሚለው ወይ እንደገና መነጋገር አለብን ማለት ነው። አሁን ሊሚትድ አቶንመንት ክርስቲዮሎጂ ነው የሚል ነገር ካለ በነገረ ድህነት ላይ ነገረ ክርስቶስ ምንድን ነው የሚል ነገር ሊያስኬድ ይችላል። ይሄ ከነገረ ድህነት ጋር የሚገናኝ የኛ የነገረ ድህነት ቪው ነው። ይሄ ቱሊፕ የምንለው ማለት ነው እንጂ ቱሊፕ ክርስቲዮሎጂ ነው ብሎ ማለት ግን እኔ እንጃ። እንዲሁ ክርስቲዮሎጂ ጊዜ ባንጨርስ ነው። ትላንት በሄድንበት አካሄድ ነው መሄድ ያለብን እኮ በቃ አሌክስ አይደል? አይ ክርስቲዮሎጂ ነው ይሄ መስመር ተዘርግቷል እኮ ትላንት። ትላንትና ሲነገረን ስንመጣ የተነገረን ምንድን ነው? እናንተ እዚህ ሲጠየቅ የነበረውን አይነት ጥያቄ የፈለጋችሁትን ጥያቄ ይጠይቃላችሁ አሌክስ ብሏል። እና ሙሌ ምናልባት አንተ አካሄዱ ካልተመቸ ሌላ ሰው ቢቀየር ጥሩ ነው ብዬ ማዋስ። ምክንያቱም አካሄዱ ስላልተመቸኝ አይደለም ስለ ነገረ ክርስቶስ ተብሎ ነገረ ክርስቶስ ተነግሮን ነው የመጣው። ግን ወይም ሊሚትድ አቶንመንት ስለ ነገረ ክርስቶስ ነው ካላችሁ ነገረ ክርስቶስ ምንድን ነው ገና ከሚለው ከጅምሩ መወያየት እሱ እኛ ምንም እሱ እኮ ዴፊኒሽኑ ላይ ምንም ችግር የለብንም። እኛ እንደተጠየቀው ጠይቃላችሁ ስለተባለን የመጣ ነው ነው ሁኔታ ትላንትና የፈለግከው ማለት ነው። ነገረ ክርስቶስን በተመለከተ የተነሳው ጥያቄ ተነስቶ እኮ ነገረ ክርስቶስ ተነስቶ ነገረ ተብሎ ነገረ ክርስቶስ አይደለም ሲባል ኖ ነገረ ክርስቶስ ስራውንም ይይዛል ኢምፕላይ ያደርጋል ብለን ነው ወደ ምልጃ ጥያቄና መልስ የት ነው አይደል አሌክስ ካልተሳሳትኩ እኮ የትኛው ብቻ ነው የተነሳው እሱ ብቻ ነው የተነሳው ከፈለጉ በሱ ኤሪያ ላይ ማንሳት እንችላለን ከሱ ውጭ የተነሳ ሐሳብ ስለሌለ ማለት እኛ የፈለግነው ነው ስለዚህ በነገረ ክርስቶስ ኤሪያ ብቻ ስለሆነ ዛሬም የምልጃ ጉዳይ ብቻ ነው የምናነሳው ነው። እሺ ኤፊ አሌክስ የፈለጋችሁት ጥያቄ ጠይቁ ከሆነ ነገረ ክርስቶስ ከሚል ነገር ወጥተን እኛም የፈለግነውን እንጠይቃለን ወይ? እሺ ሙሌ የፈለጉትን አይደለም። ኤፊ ትናንትና ጀምረን እስክንጨርስ ስለነበርክ ኤፊ አካሄድ አንዴ ነገራቸውና ከዛ ወደ እንትኑ እንግባ አይሻልም? ኤፊ አካሄድ ላይ ማውራት ከባድ ነው ትላለህ። ብቻ የትናንትና ምንድነው አይ ቲንክ ሙሌም ሳያቀርቱ አይመስለኝም። ግን ያው ትናንትና እኛ በጣም እየጠየቅናቸው ነበረ እንደዚህ ላይክ በቃ እነሱም በደንብ መልሰዋል ማለት የሚያረካ መልስ ሰጥተውናል አልሰጡንም ለኛ የሚታው ነገር ነው። ግን በቻሉት አቅም ራሳቸውን ኤክስፕሌን አድርገዋል። በእነሱ ሳይድ የሚመጣውን ጥያቄ እንስማውና
እቺ ነገር ትቀየር ምንል ከሆነ ዝም ብለን የሆነ ቶን ቀነስ አድርገን እቺ ነገር ትቀየር ምናምን እያለን እንደዛ ወይ ወደ ጥያቄ እነሱም ጃምፕ እያደረጉ እንዲህ ቀለል ባለ መንገድ መሄድ ነው የሚሻለው፣ ሰዓትም ብዙ እንዳይሄድብን ማለት ልክ ነው። ለዚህ ላላችሁ ለሁላችሁም ግልጽ የሚሆነው ምንድን ነው? ትላንት በነገረ ክርስቶስ ላይ ኦርቶዶክሳውያን ገብተው የቤተ ክርስቲያን ትምህርት ከአባቶች ማምጥተው ነግረውናል። ከዛ እዚህ የነበሩ ወንጌል አማኞች ጥያቄ ጠይቀዋል። የጠየቁት በነገረ ክርስቶስ ከምልጃው ጋር በተያያዘ በክርስቶስም ማንነት ላይ ባለ ጥያቄ ተጠያይቀናል። ዛሬ የወንጌል አማኞች በነገረ ክርስቶስ ላይ እምነታችን ይሄ ነው ብለን ኦርቶዶክሳውያን ልክ እንደ ትናንትናው ደግሞ ጥያቄ አለን ባስተማራችሁ ትምህርት ላይ ብለው ሀሳብ እንዲሰጡ ነው የመጣ ነው፣ ሌላ ነገር አይደለም። ስለዚህ ትምህርት ካለ ትምህርታችን ይሄ ነው ብለን ቁጭ እናርግና እዚህ ነገር ላይ ምን ትላላችሁ የሚለው እጁ እንትኑ ኬዙ ያለው ወንጌል አማኝ ላይ ነው። ለምን መሰላችሁ? የነገረ ክርስቶስ ትምህርት ጀምሩ፣ የአየር ሰዓት እናንተ ነው። ተነስተው ጥያቄ ጠይቋቸዋል። ይመቻቸዋል። ሮቢ አሌክስ፣ ሁሉም ሚዩት እየተደረግን ነው እያሉ ነው። ምንም ሳናደርግ ሚዩት እየተደረግን እኔ ነኝ እያረኳቸው ያለሁት።